ህብስት በድንገት እግሯ መቆም ሲያቅተው ወደቀች። እናም በአምላክ በጣም ተደናግጦ ምን ማድረግ እንዳለበት እንኳን አያውቅም ነበር። ብቻ ግን በጣም ደንግጦ ነበር። ለአብነትም ደውሎ እረ ምን ላድርግ ህብስት እኮ ወደቀችብኝና ምን ማድረግ እንደምችል አላውቅም፣ ምን ላድርግ ይለዋል ማለት ነው። እሱም ሐኪም ቤት ይዛሃት ሂድ ብሎት ወደ ሐኪም ቤት ይዟት ይሄዳል ማለት ነው። ከሐኪም ቤት መልስ እንግዲህ ወደ አብነት ቤት ይዘዋት ይሄዳሉ። እና አብነት ቤትም ሆኖ እያወሩ ነበር። አንቺ ልጅ ግን በቃ ማለት እኛ እኮ የውሸት መስሎን ነበር፣ ግን የእውነት ታመመች ማለት ነው እያሉ ሲያወሩ ሲመካከሩ ነበር። ህብስትም በቃ የእውነት ሆነ እንደ የእግሬ መታመም እያለች በጣም አዝና ነበር። እናም እንግዲህ ይህን ነገር ማስጣል እንደሚችል ወይንም ደግሞ እንደምንም ተሯሩጦ ማስቆም እንደሚችል እያወቀ እያሰበ ነበረ በአምላክ ማለት ነው። እናም ግን ተመልሰው ወደ ቤት ተመልሰው ሄደዋል። ኪችን ውስጥ እንግዲህ ይፍቱና ታፈስ አንዳንድ ነገሮችን እያወሩ ነበረ እና አንቺ ልጅ አደንዝዥ የተባልሽውን ነገር በስነ ስርዓት እያደረግሽ ነው አይደል ትላታለች። ታፈስም አዎ በስነ ስርዓት እያደረግኩ ነው፣ አንቺ ያልሽኝን ሁሉ እየተከታተልኳቸውም ነው፣ ግን ደግሞ ምንም አዲስ ነገር የለም ትላታለች። ይፍቱም እንግዲህ ዝም ብዬ ሳይሽ ግን እንደዛ አትመስይም፣ ብቻ ግን አንድ ነገር ያምልጥሽና መከታተልሽንም ታቆሚና ወየውልሽ እያለች ታስፈራራታለች ማለት ነው። ከአብነት ቤት ከተመለሰች በኋላ ቀጥታ ክላሷ ነበር የገባችው። ክላሷም ገብታ እንግዲህ የሆነ ሰው ይፈልግሻል ሳሎን ላይ እና ነይ ጓደኛሽ ናት መሰለኝ ስትላት መውረድ ያቅታታል ማለት ነው። አግዥኝና ውርጭሩ ላይ ካደረግሽኝ በኋላ ራሴው ሄዳለሁ ትላታለች። እሷም እንግዲህ እየተመናጨቀችን ቢሆን ታግዛትና ውርጭሩ ላይ ታደርጋታለች ማለት ነው። ብቻ በጣም እንደዚህ በመሆኗ እየተሰማት እያዘነች የእውነት ታመምኩ ማለት ነው እያለች እግሯ በጣም ይከብዳትና ወደ ሳሎን በውርቸር ትወስዳታለች ማለት ነው። ሳሎንም እንግዲህ ጓደኛዋ ረዴት ነበረች የመጣችው ከትምህርት ቤት። እኔ እኮ ሰሞኑን ስጠፊብኝ ምን ሆነሽ ነው ብዬ ነው ላይሽ የመጣሁት፣ ለእናቴም ሳማክራት ሂጂና ያጠይቂያት ብላኝ ነው ትላታለች ማለት ነው። እሷም እንግዲህ በጣም አመሰግናለሁ ጓደኛዬና እመጣለሁ ሲሻለኝ ትላታለች ማለት ነው። የህብስት ጓደኛ ከትምህርት ቤት በመምጣቷ ማንም ሰው አያውቅም ነበረ። እናም እሷም ጠይቃት ምናምን በቃ እመጣለሁኝ አንቺም ደግሞ እንደምንም ብለሽ ወደ ትምህርት ቤት ተመለሽ ትላትና ትሄዳለች ማለት ነው። ረዴትም ወደ ቤቷ ትሄዳለች። ለእናቴ ስላልነገርኳት ታስባለች ብላ ትመለሳለች ማለት ነው። ህብስትም ወደ ክላሷ ትገባለች። በአምላክና አብነት የሆነ ቦታ ቁጭ ብለው መጠጥ እየጠጡ እየተጫወቱ ነበር እና በአምላክም እንዴት ብዬ ነው ይህች ልጅ ከነኚህ ሰዎች የማድናት ምንስ ባደርግ ነው ብሎ በጣም ተጨንቆ ነበረ። እና አብነትም ግን እኔ ደግሞ ያየሁብህ ነገር ቢኖር ከዚች ልጅ ፍቅር ይዞሃል ወይ ሴትዮዋ እያለም ሲያዋራው ነበር። እኔ ምልክ ለምደው ሴትዮዋ የምትላትም ሲለው በቃ ሻትና አስተካክለዋለሁ፣ ብቻ ግን ፍቅር ይዞሃል አደለ እያለ ሲያፋጠው ነበር። እሱም እንግዲህ ፍቅር እንደያዘው ተናገረ። አዎ ፍቅር ነው፣ መቆጣጠር አልችልም፣ ግን ደግሞ በቃ ማለት አፍቅሬያታለሁ ብሎ ግን መቆጣጠርም እንዳለበትም ያስባል። አንዳንዴ ደግሞ እንደሌለበትም ያስባል። ብቻ ግን ከነሱ እንደሚያድናት እያወራ ነበረ። አብነትም ወደ ጋሻ አለሙ ጋር የሆነ ዶክሜንት የሚወስደው ስለነበር ወደ ቤታቸው ይመጣል ማለት ነው። ቤታቸውም ሲመጣ ሳሎን ላይ ህብስት ቁጭ ብላ ነበረ እና ህብስትንም አጥብቆ ሰላም ይላታል። በዚህም ሰዓት ሰራተኛዋ እንዲ የመጣሁት አለም ጋር ነው አላልክም ነበር ወይ? እንዴት ነው እሷን ሰላም የምትላት ብላም ትጠይቀዋለች። እሱም እንግዲህ እና ታዲያ አለም ጋር ብመጣ ልጁን ሰላም ማለት ችግር አለው ወይ ይላትና ወደ ቢሮ ይገባል ማለት ነው። ወደ ቢሮም ገብቶ የሚፈልገውን ዶክሜንት ይዞ ይወጣል ማለት ነው። ልክ እየወጣ በነበረበት ሰዓት ህብስት በይ እንግዲህ እግዚአብሔር ማርስ ሲላትም አባትየው ተገርሞ እኔ የምለው ህብስትን የት ነው የምታውቃት ብሎም ይጠይቀዋል። እሱም አንድ ቀን ነው ከማምላክ ጋር መንገድ ላይ ያገኘኋቸው ለዛ ነው ማቃት ብሎ ይመልስለታል። ህብስትም እዛው ሳሎን ላይ እንደተቀመጠች እንግዲህ የእንጀራ እናቷ ትመጣና እኔ ምልሽ አንቺ ልጅ ግን ምን ይሻልሻል? መጨረሻሽ እንደዚህ መጥመልመል ሆነ አይደል? ወይ አሁን ትምህርቱን ማቆም ሳይሻል አይቀርም። በቃ ማለት ብታቆሙ ይሻላል፣ ምክንያቱም ሰው ነው የምታንገላችሁ ትላታለች ማለት ነው።
ህብስትን በመገረም እያየቻት ነበረ። ብቻ መልስም አልሰጠቻት። እንደዚህ እያሉ የተወያዩ በነበሩበት ሰዓት አለም ይመጣል ማለት ነው። አለምም ምን እየተጫወታችሁ ነው ሲላቸው እኔማ ይቺ ልጅ ትምህርት ቤት መሄድ የለባትም ብዬ እያሰብኩ ነበረ እና በዚህ ሀሳቤ ላይ አንተስ ምን ትላለህ ትለዋለች። እሱም እንግዲህ አዎ ዋናው ጤና ነው ብታቆም ይሻላል፣ ከዛ ልክ ከዳነች በኋላ ብቀጥል ይሻላል ይላል ማለት ነው። እንደዚህ እየተወያዩ በነበረበት ሰዓት በአምላክም ከውጭ ይገባል ማለት ነው። እኔም ለአንተ ልጅ ለምንድን ነው ጸጥ ብለህ የምትገባው? ማንኳኳት የሚባል ነገር የለም ሲለውም ነበር። ደግሞ ለመግባት እንድፈቅዱልኝ ማንኳኳት ደግሞ ልጀምሮ እያለም እነሱም ይመልስላቸዋል ማለት ነው። አሁን ትፈልጉኛላችሁ ወይንስ ወደ መኝታ ክላሴ ልግባ ይላቸዋል። በዛም መሀል ህብስት ይቅርታ በአምላክ ትለዋለች። ምን ሆንሽ ሲላትም አንዴ ወደ መኝታ ክላሴ ታደርሰኛለህ ወይ ትለዋለች። እሱም እንግዲህ እሺ ይልና ህብስትን ይዞ ወደ መኝታ ክላሷ ያደርሳታል ማለት ነው። እዛም አድርሷት መኝታ ክላሷ ከደረሰች በኋላ እኔ ምልሽ ይሄን ነገር መለማመድ አለብሽ። እኔ ላልኖር እችላለሁ እዚህ ቤት ውስጥ እና እስከመቼ ነው በሰው ድጋፍ እንትን የምትዩ? ብቻሽን ለመምጣት አልጋ ላይ ለመውጣት ሞክሪ ይላታል ማለት ነው። እሷም ጸጥ ብላ ታዳምጧለች። ደግሞ መልስ ማሰጭኝ እንዴ ስላት ምን አልከኝ ምናምን ትላለች። እና በቃ መለማመድ እንዳለባት እየነገራት ነበረ። እሷም እንግዲህ እሺ እሞክራለሁ ብላለች። ልክ እሱ ከክላሷ ከወጣ በኋላ ደስ ብሏት በፈገግታ ቁጭ ብላ በነበረበት ሰዓት የእንጀራ እናቷ ትመጣለች። እናም በር ከፍታ ስታያት እየሳቀች ነበረ። እንደ ሴጣን ምንድነው ብቻሽን የሚያስገለፍጥሽ ብላ ምንም ባላጠፋችው ነገር መታ በጥፊ ትላታለች ማለት ነው። እንግዲህ ህብስትም ምንም አማራጭ የላትም ከማልቀስ ውጪ፣ እሷም ለቅሷን ትቀጥላለች ማለት ነው። በአምላክ እንቅልፍ አልወስድ ያለው ሰራተኛዋ ክላስ ሲገባና ምን እያደረገቻት እንደሆነ ህብስትን ይጠይቃታል። እሷም እንግዲህ መጀመሪያ መናገር አልፈለገችም። እኔ ጌታዬ ምንም አላደረግኩም እያለች ግግም ብላ ነበር። ግን ደግሞ ቀስ ቀስ እያለ እች ልጅ ማንም ረዳት የላትም፣ እነኝህ ሰዎች እያሰቃዩት ነው፣ አንቺ ደግሞ ጥሩ ሰው ነሽ፣ አድርጌ የተባልሽውን ሁሉ ታድርጊያለሽ ወይ? ተይ ግን ተይ ታፈሱ እያላት ነበር። እሷም እንግዲህ በስተመጨረሻ በምግብ አድርጋ መድኃኒት እንደምትሰጣት፣ ይህ ሁሉ ትዕዛዝ ግን የይፍቱ እንደሆነ ትነግረዋለች ማለት ነው። እሱም በጣም አዝኖ አንቺም እንደዚህ አይነት ሰው ሆንሽ ወይ? እኔ እኮ ጥሩ ሰው ትመስይ ነበር ይላታል። እና በቃ ከዚህ በኋላ በአንድ ነገር እንስማማ፣ ምግቡን እንደምትሰጫት ምግቡ ላይ እያደረግሽ እንደምትሰጫት አስመስይ ይላታል ማለት ነው። እሷም እንግዲህ እትዬ ከደረሰችብኝ ግን ጉዴ ነው እያለችም ነበረ። እሱም እንግዲህ ምንም ነገር አይፈጠርም፣ ይችን ልጅ እናድናት እባክሽ እባክሽ ከጎን ይሁኝ ይላታል ማለት ነው። እሷም እንግዲህ እሺ በቃ ይሄንን እንደምታደርግና ይሄንን እንዳወሩ ደግሞ ለማንም እንደማትናገር አሳምኗት ከመኝታ ክላስ ይወጣል ማለት ነው። እንግዲህ እሷም ሰራተኛዋ ከዚህ በኋላ በቃ ይሄን እንደማታደርግ ለሱ ስትነግረው ነበረ ማለት ነው። ህብስት እንግዲህ በህልሟ ደስ የሚል ህልም እያየች በአምላክን በፈገግታ ገብቶ እያቀፋት ምናምን ነበረ እና በህልሟ ነው ለካስ በእውን መስሏት በጣም ደስተኛ ሆና ነበር። ብልን ስትል ግን በህልሟ ነበር። እንደዚህ ቢሆን ማለት ማንም ሰው ስለሌላት ምን አለ ቢያቅፈኝ፣ ምን አለ ይህ ነገር እውን ቢሆን እያለች ብቻዋን እያሰበች በሌሊቱ እንግዲህ ነቅታ ከእንቅልፏ ነቅታ ቁጭ ስላለች ማለት ነው። ጠዋትም ነቅቶ ጓደኛዋ ከትምህርት ቤት መታ ልጠይቃት ማለት ነው። ከትምህርት ቤት መታ እሷ ክላስ ትገባለች ማለት ነው። ጓደኛዋ ግን በአምላክን ማየት እፈልጋለሁ፣ ይሄ በአምላክ የምትዩ ልጅ ማን ነው? ምን አይነት ነው? እያለቻትም ነበር። ህብስት ክላስ ገብታ ቁጭ ብላ ስለነበረ አንዳንድ ነገሮችን እየተጫወተች ነበር እና ሳሎን ላይ ሰራተኛዋን ሲያገኟት እኔ ምልሽ ዛሬ ምንድነው ጸጥ አለ እያሏት ነበረ። ከዛም ትላንትና የመጣችዋ የህብስት ጓደኛ እኮ ህብስትን እያጫወተቻት ነው ስትልም የምን ጓደኛ ብለው ሁለቱም ተከታትለው ወደ ህብስት መኝታ ቤት ይሄዳሉ ማለት ነው። ሲሄዱም እንግዲህ አባዬ ተዋወቃት፣ እቺ ጓደኛዬ ሬዲት ትባላለች ትለዋለች ማለት ነው። ጥሩ ነው ልጄ ተጫወቱ ብቻሽን ከሚደብርሽ ይላታል። የእንጀራ እናቷም እንግዲህ ማስመሰሏን ትቀጥላለች። በጣም ጥሩ አድርገሻል፣ አንቺ ጥሩ ጓደኛ ነሽ፣ በቃ አጫውቻት ተጫወቱ እኛ እንጣላችሁ ብሎ በር ዘግተው ይወጣሉ። እና ባልና ሚስትም አንቺ ግን የምትገርሚ ነሽ፣ እንዴት ምንም ሳታያቸው ትውጫለሽ እያለ
ሚስቱን እያላት ነበረ። እሷም እንግዲህ ምን ማድረግ ነበረብኝ ምንም ባላየሁት ነገር ብላ ስትል ነበረ። እነ ህብስት መኝታ ቤት በአምላክ ይመጣል ማለት ነው። ደህንነቷን ለማየትና ክፍት አድርጎ ደህና ነሽ ሲላት ደህና ነኝ ጓደኛዬን ተዋወቃት ረዴት ትባላለች ብላ ረዴትን ቆም ብላ ሰላምታ ልትሰጠው እጇን ስዘረጋ በአምላክም በሩን ከፍቶ ወደ ውጭ ይወጣል ማለት ነው። ረዴትም እንግዲህ ምንድን ነው ችግር አለ እንዴ? ምን አይነት ነው በአምላክ የምትዩ ሰው እያለች ተናዳ ወደ ቤቷም ትሄዳለች ማለት ነው። በስተመጨረሻ በአምላክ እንግዲህ እህቱን የሆነ ቤት ውስጥ ብቻዋን አግኝቷት ለምንድን ነው ይህን የተረገመ ስራ ምሰሪው ብሎ ያስፈራራታል ማለት ነው። እሷም እንግዲህ ጭራሽ ብለህ ልታስፈራራኝ ትሞክራለህ ብላ ስትፎክርበት አንገቷን አንቆ እንግዲህ ምን እንደምታመጫ ይሻለሁ ብሎ ይዟት ነበረ ማለት ነው። እሷም እንግዲህ መጮህም አችልም፣ ጉሮሮዋን አንቆ ነው የያዛት። ምንም ማድረግ አችልም። ብቻ ግን ይህን ተንኮል ህብስት ላይ ማድረግ ታቆማለች ወይንስ አታቆምም የሚለውን በቀጣይ ክፍል የምናየው ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ሰብስክራይብ ስለምታደርጉኝ በጣም አድርጌ ነው ማመሰግናችሁ። ቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ።